ኤርትራ የኢትዮጵያ መንግስት ለጦርነት አጀንዳው ድጋፍ ለማሰባሰብ የከፈተውን ዲፕሎማሲያዊ ዘመቻ አጠናክሮብኛል ስትል ከሰሰች። የኢትዮጵያ መንግስት ባለፉት ቀናት ኤርትራን የሚከሱ ደብዳቤዎችን ወደ የተባበሩት መንግስታት ድርጅት ዋና ጸሐፊ እና የሀገራት መሪዎች ልኳል በማለትም ወቅሷል። የኤርትራ መንግስት ይህንን ክስ በኢትዮጵያ ላይ ያቀረበው ትናንት ሐሙስ ሰኔ 19 2017 በማስታወቂያ ሚኒስቴር በኩል ባወጣው መግለጫ ነው። የሀገሪቱ መንግስት መግለጫ ኢትዮጵያ ከግጭትን በምክንያት ለማላበስና ለመቀስቀስ የሐሰት ባንዲራ እያውለበለበች ነው የሚል ክስን ያቀረበ ነው። መግለጫው ባለፉት ጥቂት ቀናት ውስጥ የኢትዮጵያ መንግስት በኤርትራ ላይ የከፈተውን ዲፕሎማሲያዊ ዘመቻ አጠናክሯል ሲል ከሷል። የዲፕሎማሲያዊ ዘመቻው ወደ ተባበሩት መንግስታት ድርጅት ዋና ጸሐፊ እንዲሁም ለበርካታ ለሀገርና መንግስት መሪዎች ደብዳቤዎችን መላክንም ያካተተ እንደሆነ በመግለጫው ላይ ተጠቅሷል። የተጻፈው ደብዳቤ ኤርትራን በተደጋጋሚ ትንኮሳዎች እንዲሁም በኢትዮጵያ ሉዓላዊነት እና የግዛት አንድነት ጥሰቶች የሚወነጅል እንደሆነ የሀገሪቱ መንግስት መግለጫ አስፍሯል። ቢቢሲ በጉዳዩ ላይ ከውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸውን አስተያየት ለማግኘት ያደረጋቸው የስልክ ጥሪዎች እና የላከው የጽሑፍ መልእክት ወዲያውኑ ምላሽ አላገኙም። ይሁን እንጂ ሉዓላዊ የተባለ ለመንግስት ቅርበት ያለው የበይነ መረብ መገናኛ ብዙሃን የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ቲሞቴዎስ የኤርትራ መንግስትን በተመለከተ ለዓለም አቀፉ ማህበረሰብ ደብዳቤ ማሰራጨቱን ዘግቦ ነበር። ከዘገባው ጋር የተያያዘ ምስል ደብዳቤው ባለፈው ሳምንት አርብ ሰኔ 13 2017 እንደተጻፈ የሚያመለክት ሲሆን በኤርትራ መግለጫ የተጠቀሰውን ተደጋጋሚ ትንኮሳዎችን የመፈጸምና የሉዓላዊነትና የግዛት አንድነት ጥሰቶችን የሚመለከት አረፍተ ነገር ያካተተ ነው። በ2010 የኢትዮጵያና ኤርትራ ስምምነት መፈረምን ተከትሎ የመጡ በጎ ለውጦችን የሚያስታውሰው ደብዳቤው በዚህ ወቅት ከአስመራ በኩል የታየው የመጀመሪያ ምላሽ አበረታታች እንደነበር ይገልጻል። ነገር ግን የሰሜን ኢትዮጵያን ጦርነት ኢትዮጵያን ለማዳከም እንደ ድል ተመልክቶት የነበረው የኤርትራ መንግስት የፕሪቶሪያው ስምምነት መፈረሙን ተከትሎ ከጊዜ ወደ ጊዜ ጠበኛ አቋም መያዝ ጀመረ ሲል ይከሳል። የውጭ ጉዳይ በተጨማሪም የኤርትራ መንግስት ከህወሓት አንጃ ጋር ትብብርና ቅንጅት በመፍጠር እንዲሁም ከሌሎች ታጣቂ ኃይሎች ጋር በመተባበር በመጪው የክረምት ወቅት ከፍተኛ ወታደራዊ ጥቃት ለመፈጸም ተዘጋጅተዋል በማለት እንደወነጀለ በዘገባው ላይ ተካቷል። እንደ ዘገባው ከሆነ መንግስት የዓለም አቀፉ ማህበረሰብ በአፍሪካ ቀንድ ሰላም እንዲረጋገጥ የኢትዮጵያን ሉዓላዊነትና የግዛት አንድነት እንዲያከብር በኤርትራ መንግስት ላይ ግፊት እንዲያደርግ ጥሪ አቅርቧል። የኤርትራ መንግስት በበኩሉ ትናንት ባወጣው መግለጫ የኢትዮጵያ መንግስት የጻፈውን ደብዳቤ የተለመደ ማደናገሪያ ሲል ጠርቶታል። የዲፕሎማሲ ዘመቻው ዓለም አቀፉን ማህበረሰብ ማታለልና በዚህም ረጅም ጊዜ ሲብላላ ለቆየው የጦርነት አጀንዳው ድጋፍ ማሰባሰብን ከዓላማ ያደረገ ነው በማለት ከሷል። በጥብቅ የሚፈልገው የማፊያ ቡድን መሪ ከመሬት ስር በተሰራ አስገራሚ መኖሪያ ውስጥ ተያዘ። አሜሪካ በአደንዛዥ ዕፅ ዝውውርና በሽብር ተግባራት በጥብቅ የምትፈልገው ፊቶ በኢኳዶር ተይዟል። ጆሴ አዶልፎ ማኪያስ በቅጽል ስሙ ፊቶ በመባልም የሚታወቅ ሲሆን ሎስ ጆኔሮስ የተሰኘው የማፊያ ቡድን መሪ ነበር። በሰው ሕይወት ማጥፋትና በተለያዩ ወንጀሎች 34 ዓመት እስራት የተፈረደበት ፊቶ ከ18 ወራት በፊት ከፍተኛ ጥበቃ ወደሚደረግበት እስር ቤት ይዛወር ሲል ማምለጡ በወቅቱ ተዘግቧል። ኢንተርፖልም የእስር ማዘዣ ወጥቶበት ነበር። የኢኳዶሩ ፕሬዝዳንት ዳንኤል ኖባ ፊቶ በቁጥጥር ስር መዋሉን በኤክስ ገጻቸው አስታውቀዋል። ፕሬዝዳንቱ ከዚህ ቀደም ፊቶን ለመያዝ ለሚረዳ ማንኛውም አካል የ$1 ሚሊዮን ሽልማት እንደሚያበረክቱ ቃል ገብተው ነበር። ሬቨረንድ ጁ ዮንግቦንግ በዋነኛነት የእግዚአብሔርን ቃል ይሰብካሉ፣ ጎን ለጎን ደግሞ ለእርድ የሚሆኑ ውሾችን ያሳድጋሉ። ስራው ጥሩ እየሆነላቸው አይደለም፣ አሁን ደግሞ ህገወጥ ከመሆን ጫፍ ላይ ደርሷል። ካለፈው ክረምት ጀምሮ ውሾቻችንን ለመሸጥ እየሞከርን ነበር፣ ነጋዴዎቹ ግን ፈቃደኛ አልሆኑም ሲሉ የ60 ዓመቱ ሰባኪ ለቢቢሲ ተናግረዋል። ከአንድ ገዢ እንኳን ብቅ አላለም። ባለፈው የአውሮፓውያን ዓመት የደቡብ ኮሪያ መንግስት የውሻ ስጋ ለምግብነት ሽያጭ ለገበያ እንዳይቀርብ አገር አቀፍ ደረጃ እገዳ ጥሏል። ባለፈው ጥር ወር የጸደቀው ህግ እንደ ሬቨረንድ ጁ ያሉ አርቢዎች ስራቸውን እንዲያቆሙ እና የቀሩትን እንስሶቻቸውን እንዲሸጡ እስከ የካቲት 2027 ድረስ የእፎይታ ጊዜ ተቀምጦላቸዋል። ብዙዎች ግን ከትውልድ ትውልድ መተዳደሪያ ሆኖ የዘለቀ ስራን ለማቋረጥ በቂ ጊዜ አልተሰጠም ሲሉ ይሞግታሉ። ባለስልጣናት ለገበሬዎቹም ሆነ ግማሽ ሚሊዮን ለሚገመቱ ውሾች በቂ መፍትሄ አላቀረቡም በሚል ይተቻሉ። እገዳውን የሚደግፉ ባለሙያዎች እና የእንስሳት መብት ተሟጋቾችን ጨምሮ ሌሎችም በአፈጻጸሙ ዙሪያ ስጋታቸውን ገልጸዋል። በእፎይታ ጊዜ አጋማሽ ላይ ቢደረስም የውሻ አርቢዎቹ በመቶዎች የሚቆጠሩ የማይሸጡ እንስሳትን እና ሊዘጉ የማይችሉ እርሻዎችን ይዘው ለመቀመጥ ተገደዋል። ስራቸው በመሆኑ የገቢ ምንጫቸውን ተቋርጧል። ኢንዱስትሪውን የሚወክለውን የኮሪያ የምግብ ውሾች ማህበር በፕሬዝዳንትነት የሚመሩት ሬቨረንድ ጆ ከሰዎች እየተሰቃዩ ነው፣ ዕዳ ውስጥ ተዘፍቀናል፣ መክፈልም አልቻልንም፣ አንዳንዶች ደግሞ አዲስ ስራ ማግኘት አይችሉም ብለዋል።
ከዚያ በኋላ ግን የ33 ዓመቱ ለምግብነት የሚቀርቡ የእንስሳት ስጋን የሚያጋጁ ስሙ የተቀየረ ሰዎች ውሻዎችን ይዘው ከተገኙ እስከ 2 ዓመት በእስራት ይቀጣሉ። የእፎይታ ጊዜው ሲጠናቀቅ በእርሻዬ ላይ የሚቀሩትን ውሻዎችን ማቆት አልችልም፣ ሁሉም ንብረቶችን በእርሻው ላይ ኢንቨስት አድርጌያለሁ፣ ውሾቹንም አይወስዷቸውም ብለዋል። ውሾችን የሚገዙ ነጋዴዎችን እና ስጋ ቤቶች ከእገዳው በፊት በአማካይ በሳምንት ግማሽ ደርዘን ውሻ ይገዙ ነበር። የእንስሳት መብት ተሟጋቾችን እና ባለሥልጣናትን በመጥቀስም የውሻ ስጋ ንግድን ሕገወጥ ለማድረግ ከፍተኛ ትግል ቢያደርጉም የተረፉትን እንስሳት ምን እንደሚያደርጉ ግልጽ ዕቅድ እንደሌላቸው ጠቅሰዋል። በመንግሥት ግምት መሠረት ወደ 500,000 ይጠጋል። እነሱ ባለሥልጣናቱ ያለ ምንም ግልጽ ዕቅድ ሕጉን አጽድቀዋል፣ ውሾቹን ግን መውሰድ እንደማይችሉ እየገለጹሉ ነው። በእስራኤል እና በኢራን መካከል ጦርነት ከተጀመረ አንስቶ የኢራን ባለሥልጣናት ለእስራኤል በመሰለል ጠርጣራቸው ባሏቸው በርካታ ሰዎች ላይ እስሮችን እና የሞት ቅጣቶችን ፈጸሙ። ይህ የሆነው ባለሥልጣናት በኢራን የደህንነት አገልግሎት ላይ በእስራኤል ወኪሎች ያልተገባ ሰርጎ ገብነት ተፈጽሟል ካሉ በኋላ ነው። ባለሥልጣናቱ በግጭቱ ወቅት በከፍተኛ ባለሥልጣኖቻቸው ላይ ለተፈጸሙ ተከታታይ ግድያዎች ለእስራኤል ተላልፈው የተሰጡ መረጃዎች ከፍተኛ አስተዋጽኦ አድርገዋል ብለው ያምናሉ። ኢራን ለግድያው በአገሪቷ ውስጥ ይሰራሉ ያለቻቸውን የእስራኤል የደህንነት ወኪሎች ተጠያቂ አድርጋለች። በእነዚህ ተከታታይ ግድያዎች የተደናገጡት ባለሥልጣናትም ለብሔራዊ ደህንነት በሚል ለውጭ የስለላ ድርጅት ይሰራሉ ብለው የጠረጠሩትን ማንኛውን ግለሰብ ኢላማ እያደረጉ ነው። ሆኖም ይህ በርካቶችን ዝም ለማሰኘትና በሕዝቡ ላይ የሚደረገውን ቁጥጥር የማጥበቂያ ዘዴ ሊሆን እንደሚችል በርካቶች ይሰጋሉ። በጦርነቱ ወቅት የኢራን መንግሥት የኢንተርኔት አገልግሎትን ያቋረጠ ሲሆን ከተኩስ አቁም ስምምነቱ በኋላም ሙሉ የኢንተርኔት አገልግሎት አልተመለሰም። በእንዲህ አይነት ቀውሶች በተለይም በመላ አገሪቷ በሚካሄዱ ጸረ መንግሥት ተቃውሞዎች ወቅት የኢንተርኔት አገልግሎትን ውስን ማድረግ በኢራን የተለመደ ነው። ከዚህም በተጨማሪ እንደ ኢንስታግራም፣ ቴሌግራም፣ ኤክስ እና ዩቲዩብ ያሉ የማህበራዊ ሚዲያ ገጾች እንዲሁም ሌሎች እንደ ቢቢሲ ፐርሺያ ያሉ የዜና ገጾች በኢራን እንዲዘጉ የተደረጉ ሲሆን ገጾቹን ያለ ቪፒኤን መክፈት አይቻልም። የሰብአዊ መብት ተሟጋቾች እና የፖለቲካ ታዛቢዎችም ይህ ክስተት በ1980ዎቹ በኢራን እና ኢራቅ መካከል ጦርነት ሲካሄድ የኢራን ባለሥልጣናት ፖለቲካዊ ተቃውሞን ለማፈን ከተጠቀሙበት ስልት ጋር ተመሳሳይ እንደሆነ ተናግረዋል። ኢራን ከእስራኤል ጋር ግጭት ውስጥ ከገባች በኋላም ባለሥልጣናት በድጋሚ ወደ የጅምላ እስር፣ የሞት ቅጣትና ከፍተኛ ጭቆና ሊመለሱ ይችላሉ የሚልም ስጋት አላቸው። በአውሮፓውያኑ 1988 ያጋጠሙ ክስተቶችም በሺዎች የሚቆጠሩና አብዛኞቹ የተፈረደባቸው የፖለቲካ እስረኞች ደስ ኮሚሽን በተባለው ተቋም በስውር ችሎትና በአጭር ጊዜ በተላለፈ ፍርድ በሞት መቀጣታቸውን የሰብአዊ መብት ቡድኖች ገልጸዋል። አብዛኞቹም በማይታወቅ የጅምላ መቃብር ተቀብረዋል።